ሰላም እንዴት ናችሁ? የኔ ተመልካቾች በያላችሁበት ሰላማችሁ ይብዛልኝ። የአብርሽና የሩታ ቤተሰብ ወይንም ደግሞ የአብርሽ ቤተሰቦች ምን እያካሄዱ እንደሆነ አንዳንድ ቪዲዮችን እያየን እንመለከትና እስኪ እንደው የሚገርም ነገር የምናገር ይሆናል። አብራችሁን ቆዩ። ከቪዲዮ ጋር አብራችሁ አሁን ከሴት ጋር ባለህ ግንኙነት አሁን ከሄርሜላ ጋር ባለህ ግንኙነት ምክንያት ምን ትረዳ? ምንም ባይዘው ማለት ነው። እንደዚህ አይነት ነገሮች በሙሉ ምክንያት ናቸው፣ ላለመግባት ምክንያት ናቸው እንጂ ምንም ምክንያት አይደለም። እንደ ሴቶኝ ሳስበው አንተ እንደዚህ ስትሆን ምንም ደስተኛ ሊያደርግ ቪዲዮን እንግዲህ የአብርሽ እህት እየተመለከታችሁት ይመስላል። የአብርሽ ሁኔታው አመለካከቱ እሷ ቤት ላለመግባት ምክንያት የምታበዛው ነገር ነው እንጂ ይሄ ምንም የሚያስከፋ ነገር የለም ሲል በድፍረት ሲናገር አይተነዋል ማለት ነው። ቤተሰብ እናንተስ ምን ትላላችሁ? እኔ የራሴን ሀሳብ ሰጥ አንድ ሴት ባሏ ከሌላ ሰው ጋር ከሌላ ሴት ጋር እንደፈለገው እየሆነ እንደፈለገው ሲጨመላለቅ ከዛ በኋላ ደግሞ ነይና ግቢ ብሎ ሲልሽ እውነት ለመናገር ልትገቢ ትችያለሽ ወይ? ሀሳቡ ራሱ እንኳን አይደለም እንደዚህ አይነት ነገር እያየሽ ቀርቶ በቴክስት እንኳን ስንት ነገር አለ። ሲጀመር የስግጥና ጥግ ስግጥ ይባላል። የስግጥና ጥግ እንደዚህ ነው የምናየው። በጣም የሚያስጠላ ስራ ነው እየሰራ ያለው እኮ አብርሽ በዚህ ሰዓት ማለት ነው። ሲቀጥል ደግሞ የአብርሃም አባት ሩታን ሽምግልና ላይ ማለት ታረቂ፣ ተስማሚ፣ ካሁን በፊት እንደዚህ ነበር እያሉ ሲያናግሯት ነበር እና በጣም ነው የገረመኝ። እንደው እኔ ከሳቸው ይልቅ አንድ ያንቱ አንድ ያንተ እያለችም ስታወራ ነበር። ይህ የሚያጋጥም ጉዳይ ነው ግን እኔ ያደነኳት የአብርሽን እህት ነው። በነገር ባታስታውሱ የሚላ ደስ ይለኛል። መጥፎ ስሜት ውስጥ እንድትገቢ ብለን አይደለም እኛ ግን በቃ መደረግ ያለበት ነገር ነው። ገብቶሻል? ከዚህ በኋላ ብዙ ርቀትም ልሄድ ቢል እኮ አብርሃም ይችላል። ታውቂያለሽ አይደለ? በክስም ደረጃ በምንም ደረጃ ልጄን ከልክላኛለች። ሊከስሽ ይችላል። ልጄን አላሳይም አለችኝ ብሎ በዚህ መልኩ አሁኑኑ ሊያደርገው ይችላል የሚል እሳቤ ነበር ስጠይቋት የነበሩት አብረዋት የነበሩት ሰዎች እና በጣም ነው የገረመኝ። የሷ ጀግንነትን ሳላደንቀው አላልፍም። ግን የሩታን ድክመት የቱ ጋር እንደው ልንገራችሁ። አይኖ ቤተሰቡ ድራመኛ እንደሆነ አይቃለሁ። የአብርሃም ቤተሰቦች አንዳንዴ ሪል የሚመስል ነገር ታያላችሁ፣ አንዳንድ ጊዜ ደግሞ የሆነ ፌክ እንደሆነ ልታውቁ አይነት ነገር አለው ቪዲዮ ግን ትልልቅ ሰው ሲገባ ደግሞ እንደዚህ አይነት ነገር እንግዲህ ትልልቅ ሰው ይህ ነገር የሚያስተላልፈው መልእክት ምንድን ነው፣ ለሰው ውስጥ ትምህርት አለ ወይ ብሎ አስበው ከሆነ ነው ብዬ ስለማስብ ነው እውነት ነው ብዬ ልረዳ የምችለው እንጂ እንዲሁ ዝም ብዬ እነሱ ብቻ ስለሰሩ እውነት ነው ብዬ አይምሮዬን አላጨናንቀውም። ብዙ ጊዜ ግን እንደ ሴት ሆኜ ስመለከተው ትናንትና ራስ የነበረች ሴት እንደፈለገ እስኪ ማለት በትብብርነት ቪዲዮ እንስራ በምትል አንዲት እህት መታ ከዛም በኋላ በመልካምነት መጣች። ከዛ በኋላ ደግሞ ልክ ትዳሩ ብጥብጥብጥ ብሎ የራሷ እንደማድረግ ያክል ድረስ እሱም ደግሞ ልክ ምንድነው የሚባለው አንዳንድ ይቅርታ አድርጉልኝ የምትመለከቱ ወንዶች ካላችሁ እኔ አባባሉን ነው እንጂ ሁሉም ሰው እንደዛ ነው ብዬ አይደለም። ወተት ያየች ድመትና ወንድ አንድ ናቸው የሚባል ነገር አለ። ማለት በራሳቸው አቋም የሆነ ነገር የላቸውም አይነት ነገር ነው። ግን ሁሉም ወንድ እንደዛ ነው ማለት አይደለም። ሚስት እርጉዝ ሆና ልጅ አሳየችኝ ብሎ ደስ ሲለው ሲገባ መኪና ገዛንልሽ ምናምን ያንን መኪና እሷ ናት የገዛችው። በየትኛው አቅሟ ነው ለሩታ ሄርሜላ ገዝታ ልትሰጥስ የምትችለው? ብዙ ነገር አለ። ብቻ ግን እኔ እንደምመለከታቸው ብዙ ነገሮችን የምመለከታቸው ጥፋተኛ ማን ነው ብትሉኝ ሩታ ራሷ ናት። ራሷ በራሷ ማለት አንዳንዴ የዋህነት እኮ የዋህ ልትሆኑ ትችላላችሁ፣ ግን በዚህ ልክ አይደረግም። የፈለገ ነገር ቢሆን ለአንድ ቀንም ቢሆን የሚያደርገው ነገር በስርዓት እንዲሆን አንድ የማይሆን ነገር ካየውበት እኔ ባሌ ከዛች ሴትዮ ጋር የማይሆን ነገር ካየውኝ አቆማለሁ። ወይ እሷን ምረጥ ወይ እኔን ምረጥ። በቃ እሷን ካለ ይህ ጥርግ በል። ምንም ማለት ማንኛውም ሴት በሰው እጅ መኖር የምትችል አይደለችም በአሁኑ ሰዓት ማለት ነው። ይሄን ከፈለጋት ግን መሆን የሌለበት ናት። ያችኛዋ ሴትስ ምን አይነት ህሊና ምን አይነት አይምሮ ኖሯት ነው የሚለው ነገር ነው ለእኔ ከባድ ጥያቄ የሆነብኝ። አንዲት ሴት ያችስ ያገባችው ወንድ ይዛ ያለ አንቺ ተነስተሽ መተሽ እሷ ባለ የምትንጠለጠዩ ማለት ነው። የትኛው ኮንፊደንስ ኖሮች ነው እንዲህ ልታደርግ የምትችይው? አንድ ሲቀጥል ደግሞ ሲጀመር አብርሽ በጣም የሚያስጠላ ነገር እየሰራ ነው። እውነቴን ነው የምላቸው። ሀይ የሚላቸው የለም ወይ? ቤተሰብስ ቢሆን እንደ ወላጆች ይወቀሳሉ አይደል እንዴ? ይሄ ነገር መቆም አለበት። እንደዚህ አይነት ስርዓት የለም፣ እንደዚህ አይነት ህግ የለም፣ እንደዚህ አይነት አስተማሪ ነገር የለም። እንደዚህ አይነት የሚሰራ ስራ አይደለም ሲጀመር። ብር አይምሮ ላይ ወጥቶ እንዲህ ሲያሰክር ያየሁት እኔና አብርሽ ነው እውነት ለመናገር ማለት ነው። ሲቀጥል ደግሞ የወለዱት ልጅ ነገ ጠዋት ይህንን ቪዲዮ ይመለከተዋል። ዩቱብ ማለት እንደ ፋይል ነው የሚቀመጥ ነው። ሰርች አድርጋችሁ በየትኛውም ቦታ ላይ ልታገኙት ልታዩት የምትችሉት ነገር ነው ቪዲዮ።
ልጃቸው ነገ ጧት ምን ሊያደርግ እንደሚችል እንኳን ዞር ብሎ ያላሰቡበት ጉዳይ ነው። እነሱ አሁን እየሰሩበት ያለበት ፓርት ላይ ብቻ ነው። በቃ አንዱ ከአንዱ እየተቀባበለ በቃ እንዲታይ አይነት ነገር ቫይራል እንዲወጣ አይነት ነገር ነው እየሆነ ያለው። ግን በጣም የሚያስጠላ ነገር ነው። ስለዚህ ከጎናችሁ ያላችሁ ልጆች ራሱ እንኳን አንተ ልጅ ይሄ ልጅ እንዴት እንደዚህ ይደረጋል፣ እንዴት እንደዚህ ትሰራለህ ብሎ የሚለው ጓደኛ ራሱ መጥፋቱ ያሳዝናል ማለት ነው። ስለዚህ ስግጥ ያለ ስግጥናህን ወደዛ ጣልልንና የነበራችሁበትን ስርዓታችሁን ከልጃችሁ ጋር ሆናችሁ ብትሰሩልን ደስ ይለናል ባይ ነኝ። ይሄንን ሁላ ጥፋት አንዳንዴ በእጃችሁ ሰጥታችሁ እንደገና ደግሞ የቁጡን አውርድ ላይ ብብቷን ጣለች አይነት ነገር ነው የሆነው የሩታ ህይወት ማለት ነው። አሁን ላይ ደስ የሚለውን ህይወት ስትጠብቅ እንደገና ደግሞ የሚገርመውን ማለት ምንም ላትሆን ትችላለች። ያሳለፈችው ጊዜያቶች በጣም ከባድ ውጣ ውረዶችን አልፋ ነው እዚህ ጋር የደረሰችው አይደለች ልጅ። ስለዚህ ያንን ሁላ አብርሽን እኮ በሶሻል ሚዲያ ንጉስ እንዲሆን ያደረገችው በነገራችን ላይ ሩታ ናት። ስለዚህ ለሩታ ሞር እሱ ብዙ ነገር ማድረግ ሲጠበቅበት እዚህ ጋር ወርዶ ደግሞ ሲጨመላለቅና ሲልከሰከስ ማየት በጣም ከባድ ነው በእውነት። እንደውም ጎበዝ፣ ታጋሽ፣ ጀግና ልጅ ናት፣ ትዕግስተኛ ናት በጣም አራስ ሆና ወደ ቪዲዮ ወደ ሶሻል ሚዲያ ሳታርፍ እንኳን ነው እንደገና እየተራራጠች ያለችው። ይች ልጅ ታረሰች ወይ አረፈች ሶ የሚለው ነገር ለእኔ ጥያቄ ነው። እርጉዝም ሆና አላረፈችም፣ ወልዳም አላረፈችም። ስለዚህ የአብርሽን ስግጥና ሁላችሁም ልታወግዙ ይገባል። በተለይ ደግሞ ሴቶች ማለት ለሩታ መቆም አለብን። ሲቀጥል ደግሞ የአብርሽ ቤተሰቦች እንደያዛችሁ አቋማችሁን ልጃችሁ ቀንዱን ብላችሁ ልታሳረፉ ይገባል በይኔ። እንግዲህ እንደተለመደው ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዲሁም ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። ይህንን መልእክት ደግሞ በተለይ ለሩታ ብታደርሱልን ደስ ይለኛል። እንዲሁም ደግሞ ስግጥ ብሎ ስግጥግጥ ላለው ለአብርሽ ብታደርሱት የተሻለ ነው። አመሰግናለሁ።